የጋራ ቤታችን ኢትዮጵያ ዘመኗን ሙሉ ጦርነት እየተማዘዘች ጣሪያዋ እያፈሰሰ ግድግዳዋም እየተሰነጠቀ ልጆቿ በዝናቡ እየበሰበሱ ማረፊያቸው መና ሆኖ ቀርተዋል። ልጆቿ የዓመታት ቁስሎችን ሊያሽሩ በሀገራዊ የምክክር ጉባኤ ላይ በ8 አጀንዳዎች እየተወያዩ ይገኛሉ። ያለፉት ዓመታት በጦርነት ውስጥ ያለፍንባቸው ሂደቶች አሁን በምክክር ሊፈቱ ልጆቿ ይሄኛው መንገድ መርጠዋል። ብዙ በግጭት ምክንያት ብዙ የሰው ህይወት አተናል። ሁለተኛ ለትውልድ መተላለፍ የሚገባውን ንብረት አተናል። ሌላው እርስ በርስ ተለያይተናል። ይህ አገራ ምክክር ኮሚሽን አንደኛ የሰውን ህይወት ለመታደግ፣ ሁለተኛ እየወደመ ያለው እየጠፋ ያለው ንብረቱን በቦታው እንዲቆም እና ሰው ወደ ብልጽግና ጎዳና እንዲገባ ለማድረግ የሚያስችል አገራ ምክክር ኮሚሽን ነው ብዬ ነው ወስዶ እየመከርን ያለነው ትላንት የተፈጠሩ ችግሮች እንዳይደገሙና እንዲታረሙ ነው። ምክክሩ በዜጎች እኩል ተሳትፎ የምትቀጥል ሀገር ለመገንባት ኢትዮጵያውያንን በጠረጴዛ አሰባስቧል። ይህም ዘላቂ ሰላም፣ እድገትና ብሎም ሀገራዊ አንድነትን ያጠናክራል። ተሰባስበን በተነጋገርን ቁጥር እየተጠናከር ነው የምንሄደው። አንድነታችን እየሰፋ ነው የሚሄደው። ፍቅራችን እየሰፋ ነው የሚሄደው። ኢትዮጵያ የትላንት እንቅፋቷን ሽራ ለነገው አዲስ ህልም ለመተለም ስትነሳ ክፋትና ቅናት የተጠናወታቸው ጎረቤቶቿ እንዲሁም ታሪካዊ ጠላቶቿ ከሀገር ውስጥ ቀንበር ተሸካሚዎቻቸው ጋር አብረው መነሳታቸው አብነት የማያሻው እውነት ነው። ታላቁ የኢትዮጵያ ህዳሴ ግድብን ለማደናቀፍ የሴረኞች መሰባሰብ የቅርብ ጊዜ ትዝታችን እንደነበረው ሁሉም ኢትዮጵያ ትላንት መላሽም ጠያቂም የተፋጁበትን አካሄድ ቀይራ እየመከረች የሀገር ግንባታ ምዕራፍ ጅምሯን አብስራ ለትውልዱም ይህንን አድርጌያለሁ የሚል የአደራ ውርስን እያሸጋገረች ትገኛለች። ወጣት ዛሬ ላይ በሀገሪቱ ላይ ከፍተኛ ተስፋ መጣሉን ከዚህ ውይይት እያየን ነው። ወጣቶች በተለየ ነው ስለ ኢትዮጵያ የሚተነትኑት። ወጣቶች በተለየ ነው ስለ ኢትዮጵያ ነገን ለመገንባት እያነሱ ያሉት ነገር ደስ የሚል ነውና ወጣቱ አንድ ተስፋ ጥሏል። አሁን ያለውን የኢትዮጵያን የፖለቲካ ምህዳሩን ከተጠቀመ እቺ ነገር በአፍሪካ ታላቂቷን ኢትዮጵያ መገንባት የሚችልበት እድል በእጁ ነው ያለው። ይሄ ከአካታችነት አንፃር በጣም የላቀ ነው ብዬ አስባለሁ። ዳሰነች ኦሞራቴ ኬንያ ጠረፍ ድረስ ተሄዶ አጀንዳ መጥቷል። የቀላል ነገር አይደለም። በጦርነትና ግጭት ቀጠናዎቹ ውስጥ ተሄዶ ሀሳብ መምጣት ችለዋል። ይሄ አሳታፊና አካታችነቱን በበለጠ ያሳየናልና እኔ እንደ ትውልድ ትልቅ ነገር አሻገርንለት በትውልድ ቅብብሎች ካል ይሄን የምክክር ጉባኤ ሰነድ ነው ብዬ ነው የማምነው። ስለዚህ በጣም ነው እኔ ፕራውድ የማደርገው። እኔ ያልተከልኩት አይጸድቅም ያሉ ጥቂቶች አሁን ከቁጭት ወደ መፍትሄና መነጋገር የተሸጋገሩትን ይወርፋሉ፣ ከሚዛናዊነት ልኬትም በእጅጉ ይወርዳሉ። እውነቱ ግን ኢትዮጵያውያን እዚህ የተሰበሰቡት ለመንደር ተራ ሐሳቦች ሳይሆን ሀገርን ለሚያልቀው አሻጋሪው መንገድ ነው። መጀመሪያ አካባቢ ላይ አብዛኛው ማህበረሰብ በምክክሩ ኮሚሽንም ሂደትም ጨምሮ በቃ ይሄ የሚረባ አይደለም፣ ለመንግስት ቱል ነው፣ እውነተኛ የሆነ ዲያሎግ አይደለም ብሎ ሲያጣጥሉት ነበረ። ከዛ ሂደቱ ግን በጣም ደምቆና አብቦ የምሁራንም የሊቃንም ተሳትፎ መኖር እንዲያዩ ጊዜ አልተካተትንም አሳትፉም ብለው የመምጣት ነገሮችን ማየት ችለናል። በዚህ ሁኔታ ውስጥ ነው አልተሳተፍንም አልተካተትንም የለንም የሚል ነገር የመጣው። እኔ ከሌለው አይረባም አሉ፣ እንደሚረባዩ ጊዜ አካቱን አሉ፣ ሌላውን አስወጥቶኛን ካላስገባችሁን አይረባም ወደሚል ነገር የመጡበት ሁኔታ አለና የ4000 ያሳተፈውን ጉባኤ ተቀበሉት፣ ጎደለ የሚባለው ነገር እናንተ ሙሉት እንጂ ሂደቱንም የ4000ንም ሐሳብ በሙሉ ጨፍልቅ አይረባም ማለት ተገቢ አይደለም። እኛ የመጣነው እዚህ ጋር እኮ ስለ ኢትዮጵያ ጣፋንታ ከፍ ላለችው ኢትዮጵያ ምክር ሐሳቦችን ለማዋጣት ነው የመጣን፣ ለመወሰን አልመጣን። ግን ማህበራዊ ሚዲያ ላይ ማለት ወርዶ ሰፈር እኔ ስለ ሰፈር ልወያይ አልመጣው። ኢትዮጵያን ከፍ የሚያደርግ ህብረ ብሔራዊነት ወንድማማችነትን አጉልቶ ሊያሳይ ያንተና የኔን መሃል ያለውን የሚያጠቡ ሐሳቦችን የመፍትሄ አቅጣጫዎችን ማሳየት ነው። ምክንያቱም በዘመኔ ወይ ተመስጋኝ ነኝ ወይ ተጠያቂ ነኝ። ከዚህ ፊት ስለ ቁጭቴ ነው የማወራው። ዛሬ ግን ኮሚሽኑ ቁጭ አድርጎ እንደ አንድ ኢትዮጵያዊ የኔን ድምጽ እያሰማልኝ ነው፣ እያሰማው ነው፣ በአግባቡ እያሰማው ነው፣ የማህበረሰብ ክፍል እያሰማው ነው። ያቺን ትልቋን ኢትዮጵያን ለመገንባት ዛሬ የምንጥለው መሰረት ወሳኝነት አለውና እባካችሁን ነገሮችን ሚዛናዊ በመሆን በማስተዋል ነገሮችን ጀጅ ለማድረግ እንሞክር። የተነጣጠሉ ሐሳቦችን ያሰባሰበው ደግሞም በዜጎች መካከል መቀራረብን የፈጠረው የምክክር ጉባኤ ኢትዮጵያውያንን እንደ ትላንቱ የጋራ አሻራቸውን በአድዋ አምሳል አስቀምጠው የመቻል ዳግም አብነት የሚሆኑበት መንገድ ያስቀመጠ ነው።